አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ወደ ቤተሰቦቼ እንዴት ናችሁ? ላይ ሰላም ናችሁ? በያላችሁበት ሰላማችሁ በዘት ይበል። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ በጣም አመሰግናለሁ ማለት ነው። አሁንም ቢሆን ላይክ፣ ሼር አድርጉኝ ማለት ነው። እንዲሁም ኮሜንት አስተያየታችሁን አስቀምጡልኝ ማለት ነው። እንግዲህ ዛሬ የመጣሁበት ሰኢድ እንደምታዩት ማለት ነው ድራማውን እንደቀጠለ ሆኖ ማለት ነው። ተጋልጦበት እንኳን ሊያቆም አልቻለም ማለት ነው። ሲቀጥል ደግሞ ሀዋና ሰላም አብረው እየሰሩ ነው ከሰኢድ ጋር ተብሏል። ሱማያ ማንም ማመን እንዳለብኝ ከብዶኛል ብላለች። በነገራችን ላይ አንዳንዴ የዋህ መሆን ጥሩ ነው። ባለፈው የሆነ ቪዲዮ ወጥቶ ነበረ ኮሜንት ላይ እኔም ጋር ብዙ አስተያየት የሰጣችሁኝ ያላችሁ፣ መጥፎ የሰጣችሁኝ ያላችሁ፣ ጥሩ የሰጣችሁኝ ያላችሁ ማለት ነው። እንደኔ ማለት ነው። ሱማያ ላይ ድራማ እየሰሩባት ነው ብዬ ነው የማስበው ማለት ነው። ሰኢድ፣ ሱማያ እንዲሁም ደግሞ ሰላም ተብዬዋ ማለት ነው። ትናንትና ላይ ደግሞ የተለቀቀውን ቪዲዮ አይታችኋል። ሰኢድ የሆነች ልጅ እየደበደበ ነበረ። ሚስጥሩን አሁንም ታውቆበታል። ለምን እንደሚደበድባት በራሱ ይፋ አድርጎታል። መቼም እርግጠኛ ነኝ የመላይ ሆኗል። የለቀቀው አይመስለኝም። እስኪ አብረን አይተናል። በዚሁ አጋጣሚ ፈልጌ ነው። እቺ ልጅ ነች መጀመሪያ የሀጂ ሁለተኛ ሚስት ናት። መጀመሪያ ስለ ሰኢድ ልጅ ፍንጭ ነገረች ማለት ነው። ምክንያቱም እዛ ጋር አብዲ ያቃል ያልኳችሁ ለዚህ ነው። ብዙ ጊዜ ወንዶች የጓደኛቸውን ሚስጥር ለሚስቶቻቸው የማውራት እንትናላቸው ያወራሉ ማለት ነው ለሚስቶቻቸው። ከዛ እኛ ደግሞ ስለማንችል ሂደን በማገዝም ሊሆን ይችላል ወይ በማደረድርም ለማንኛውም በቃ በምንም አይነት መንገድ ይሁን እዚህ ጋር የሆነ ደስ የማይል ነገር አለ ማለት ነው። እዚህ ጋር የሆነ እየተከደው ያክል እየተሰማኝ ነው ማለት ነው። በነገራችን ላይ ያው አልሐምዱሊላህ እዛ ለመሆኔ እዛ በሆን ኑሮ በዚህ ሰዓት በነገራችን ላይ በጣም የምታምኑ ሰው ሲከዳችሁ አውዝ ቢላ በጣም ነው የሚሰማችሁ ማለት የመታት እንጂ አሲር ስለምትደፋብህም አይደለም እንደማደፋ ማለት ነው። ሰኢድ ልጅቷን ያን ያክል የደበደበበት ሱማያም ተናግራለች። እሱ ሰው እንደሚያስታርቅ ነው ከይቀደምም በብዙ ስራዎቹ በነገራችን ላይ ሰኢድን እናውቀዋለን። በድራማዎች እንደሚሰሩ ምናምን እንደዚህ አስቂኝ ነገሮች እንዲሁም ደግሞ የሚያስተምር ነገሮች እንደሚሰራ እንጂ እንደዚህ አይነት ነገር ሲጀመር እንደማይሰራ ነው ብዙ ሰው የሚያውቀውና ሱማያም ተናግራለች። እኔ ሲጀመር እንደው ማላቀውም እንድብሌ እስከምል ድረስ ነው ብላለች። ለምን ሲጀመር ሴት ልጅ በተለይ አረብ ሀገራት ላይ ማንም አረብ ሀገራት ላይ ለሴት ልጅ ክብር አለው ማለት ነው። ቅድሚያ የሚሰጠው ለሴት ልጅ ነው ማንኛውም ማለት ነው። የመን ላይ ተቀምጦ እንዴት ሲጀመር ሴት ልጅ በዛ ልክ እንዴት ሲጀመር ሊመታ ቻለ? እንዴትስ ነው? ሁለተኛ ደግሞ ሰላም ለምን ጠፋች ማለት ሰላም አሁን ሱማያ ስልክ እየደወልኩላ ነው ብላለች። ስልክም እያነሳች ላህልም አይደለም። ሀዋም እንደዛው ባለፈው ቪዲዮ ለቃለች። ግን ለምንድን ነው ማለት ሁላቸውም ሱማያ ላይ እየሰሩባት ነው ብዬ ነው እንደኔ የማስበው ማለት ነው። ሱማያ ላይ የሆነ ድራማ እየተሰራባት እንደሆነ ነው የሚታየኝ ማለት ነው። እውነቱ ደግሞ አንድ ቀን ፍንድቅ ብሎ ይወጣል ብዬ አስባለሁ ማለት ነው። በእርግጥ ያን ቪዲዮ የመን ላይ ሆኖ ቢለቀቅ እርግጠኛ ነኝ ማንኛውም አረብ ሀገር ላይ ስለማይቻል ልጅቷ የሆነ ነገር አውጥታበት ነው እርግጠኛ እንደዛ የተደበደበችው የሱን የምታውቀው ሚስጥር አውጥታበት ነው። እና ለሱማያ የተናገረችው ልጅ አለክ ብላ የተናገረችው ለሱማያ ሰኢድ ልጅ አለው ብላ የተናገረችው ልጅ እቺ ልጅ ሳትሆን አቀርም ማለት ነው። ለሱማያ ማለት ነው ልጅ እንዳለው ለሱ የተናገረችው ማለት ነው። ላኪን እንደዚህም ብትናገር ማለት ነው
ሚስጥር ሊወጣበት ይችላል፣ ሚስጥር ሊኖረው ይችላል፣ ሚስጥር ሊወጣበት ይችላል። ወላኪን ምስጢርም ቢወጣበትም ማለት ነው በዚህ ልክ መናገር አልነበረበትም ነበር። በዚህ ልክ ሴት ልጅ መደብደብ የለበትም ነበር። ለምን ብትሉ እሱም ሴት አለው፣ 2 ሴቶች ልጆች አሉት፣ መሻል የሚያማምሩ ልጆች ማለት ነው። ስለዚህ መደብደብ የለባትም ብዬ ነው የማስበው ይችል ልጅ ማለት ነው። አይታችኋል ግን አመታቱ ራሱ ወይኔ ቢስሚላ እንዴት እንደሚያስፈራ ማለት ነው። አመታቱ ራሱ በጣም የሚያስፈራው እንዴ! ይቺ ልጅ እኮ ሴት ልጅ ናት እኮ ሲጀመር፣ እንደዛ አትመታም። እንደዛ እያነሳ እያፈረጣት ማለት ነው። የሆነ ነገርስ ብትሆንበት እሱ ሲጀመር ችግሩን ለመፍታት ሄዶ እኮ ሌላ ችግር ነው እንደገና ጨምሮ የመጣው ማለት ነው። ሰላም ጋር ተጣላ፣ ሀዋ ጋር ተጣላ፣ አሁን ደግሞ ይቺ ልጅ ጋር ደግሞ ተጣላ ማለት ነው። ሌላ ችግር ነው እንደገና ፈጥሮ የመጣው ብዬ ነው የማስበው። ለምን እሱ ብዙዎቹ በኮሜንትም ላይ እንደዚህም በቪዲዮ እየሰራንም ሱመያን እየጠየቅናን ነበር በነገራችን ላይ ልጁን እንድታሳየው። ምክንያቱም ልጅ በጣም የልጅ ናፍቆት ከባድ ነው እና ልጁን እንድታሳየው ልጆቹን እንድታሳይ በጣም ብዙ ሰው በተደጋጋሚ እየጠየቃን ነበር። ልጆቹን አሳይ፣ ልጆቹን አሳዩ፣ በቃ አንቺ ቢያንስ ይሄን ነገር እንክትርካሽ ልጆቹን አሳይ ተብላ በእኛ ግፊት እሱም ደግሞ ልጆቼ ስላለ ነው እንግዲህ ሱመያም እሺ ለእናንተ ስል ቃል እገባለሁ ልጁን አሳየዋለሁ፣ ግን የምፈልጊውን ሁሉ ላርግልሽና ልጆችን አሳይ ብሎ ሲል እሷም ደግሞ የምፈልገውን ጠይቀችው። የምፈልገውን ጠይቀው ልጆቹን ልታሳየው ነበር። የመን ሄዶ ምንድን ያደረገው? የመን ሄዶ ስሎ ማድረግ የነበረበት ምንድን ነው? የልጁን ውጤት አስመርምሮ ሱመያ በምትለው መልኩ ያለውን ነገር አስጨርሶ ወደ ሀገሩ ተመልሶ ልጆቹን በሰላም ያያል። የሚፈልግበት ቦታ ወስዶ ያዝናናቸዋል። ልጆች መጫወት ያስደስታቸዋል። ታውቃላችሁ፣ የሚፈልጉበት ወስዶ እንዲያጫውታቸው እንዲያዝናናቸው የፈለገውን ከልጆቹ ጋር ማሳለፍ እንዲችል ነበርና እሷም በነገራችን ላይ ቃሌ ነው፣ ቃሌን አላፈርስም፣ ቃል ገብቻለሁ ባለችው መሰረት ለተመልካቾችም አላጠፈችም ነበር። አሁን ላይ ግን ነገሮቹ ከየት ወዴት እየሄዱብኝ ስለሆነ ትቼዋለሁ እና በቃ ከአሁን በላይ ውጤትን ቢመጣ አልቀበልም ብላለች ማለት ነው። እውነቷን ነው። ምክንያቱም ሰላምም አሁን ያለችበት ከሱ ጋርም እየሰራችውን ሱመያንም ከርታት ይሆን እዚህ ጋር ለመፍረድ ኢንተርቪውልም ግን መጥፋት እንደሌለባት ነው እኔ የታየኝ። ቢያንስ ማውራት ነበረባት፣ መደወል ነበረባት፣ ያለውን ነገር ማሳወቅ ነበረባት። ግን እስካሁን ድረስ ምንም አላለችም ብላለች። ስለዚህ ሱመያ ደግሞ ቤት ልቀይር ነው ብላለች ማለት ነው። ለምን ሰላም ታውቀዋለች መሰለኝ የምትኖርበትን ቤት እና ሱመያ ቤት ልትቀይር ነው ማለት ነው። እንግዲህ ፈጣሪ ይርዳሽ፣ አላህ ይገዝሽ፣ አላህ ከአንቺ ጋር ይሁን፣ ልጆችሽንም አንቺንም ይጠብቅሽ ነው የምንለው ማለት ነው። ሱመያዬ ከመጥፎ ነገር ሁሉ ይጠብቅሽ፣ በያለሽ በሄድሽበት ሁሉ አላህ ይከተልሽ ነው የምንለው። ሁሌም ከጎንሽ ነን እንግዲህ እና ውድ ተመልካቾቼ ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ለምታበረታቱ ደግሞ እጅግ በጣም አመሰግናለሁ ማለት ነው። እንዲሁም ደግሞ ለምትሰርቡኝም አመሰግናለሁ ማለት ነው። ወዳችኋለሁኝ። ላይክ ሸር እንዳይረሳ፣ ኮሜንት አስተያየት አስቀምጡልኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ደግሞ እስኪ እንደው በሌላ ቪዲዮ ታርቀው በደስታ እንገናኝ፣ ነገሮቹ ሁሉ ተፈታተው ብላችሁ ዱዓ አድርጉ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ ኢዱም አላለቀም አይደለ? መልካም ኢድ እየተመኘሁላችሁ፣ መልካም ኢድ፣ ሰላማችሁ ይብዛ በያላችሁበት። ሰላም ሁኑልኝ። ባይ ባይ።